ሰላም ጤና ስጥልኝ። ታማኝ የመረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣቸዋለን። ሻዕቢያ የአቶ ጌታቸው ረዳን የ35 ደቂቃ ማብራሪያ የውሸት ድሪቶ ሲል አጣጣለችው። የኮንግረስ አባል ብራንድ ሼርማን የትራምፕ አስተዳደር በህወሓት መሪዎች ላይ የጣለችውን የቪዛ እገዳ አሳዛኝ ተግባር ሲሉ ነቀፉም። ከሳምንታት በፊት የተደረሰው የተኩስ አቁም ስምምነት ፈረሰ። ዋሽንግተንና ቴህራን በሆርሙዝ ወሽመጥ ስር እርስ በርስ እየተወቃቀሱ ነው። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። ሻዕቢያ የአቶ ጌታቸው ረዳን የ35 ደቂቃ ማብራሪያ የውሸት ድሪቶ ሲል አጣጣለችው። የኤርትራ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል፣ የኢትዮጵያ ጠቅላይ ሚኒስቴር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ በሀገራዊ ደህንነት ጉባኤ ተገኝተው በኤርትራ ላይ የሰነዘሩት የ35 ደቂቃ ዝርዝር ክስ ፍጹም የተስፋ መቁረጥ መግለጫና የሐሰት ድሪቶ ሲሉ በጽኑ አጣጣሉት። ሚኒስቴሩ ትናንት አርብ ሰኔ 19 ቀን 2018 ዓ.ም በይፋዊ ኤክስ ገጻቸው ባወጡት ሰፊ መግለጫ አቶ ጌታቸው ረዳ የሰነዘሩት ወቀሳ አሁን ላይ በፌዴራል መንግስቱና በተወሰኑ የህወሓት መሪዎች ዘንድ እየተካሄደ ላለው አደገኛ የውስጥ የፖለቲካ አጀንዳና ህዝብን ለጦርነት የመቀስቀስና የማንቀሳቀስ ስትራቴጂ የተፈበረከ ነው ሲሉ ወንጅለዋል። አቶ የማነ ገብረ መስቀል በአሁኑ ወቅት በአቶ ጌታቸው ረዳና በፌዴራል መንግስቱ መካከል የተፈጠረውን አዲስ ዲፕሎማሲያዊ ትስስር የእድል ፈላጊነት ጥምረት ሲሉ የጠሩት ሲሆን አቶ ጌታቸው ቀደም ሲል በትግራይ ጦርነት ወቅት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በብሔራዊ መከላከያ ሰራዊት በተለይም በጄኔራል ብርሃኑ ጁላ ላይ የሰነዝሯቸው የነበሩት ጠንካራ ዘለፋ የተሞላበት የቀድሞ መግለጫዎች በዝርዝር አስታውሰዋል። እንደ ኤርትራ ሚኒስቴር ገለጻ አቶ ጌታቸው በአሁኑ ወቅት የራሳቸው የቀድሞ የፖለቲካ እምነቶች በይፋ እያካሄዱ የሚገኙና በተለዋዋጭ ስሜት ላይ ተመስርተው የሚናገሩ የፖለቲካ ኮብላይ ናቸው ብለዋል። ጌታቸው ረዳ አሁን ስለ ኤርትራ የተናገሩት ትክክል ተደርጎ የሚወሰድ ከሆነ በጦርነት ወቅት በጠቅላይ ሚኒስትር አብይ አህመድ የፖለቲካ ድንከን ያሉት ጨምሮ በጦርነት ወቅት ያስተላለፉት የነበሩት ስድብ የተሞላበት መልእክቶችም ትክክል ናቸው ማለት ነው በማለት የሚሞግቱት የሻዕቢያው ሚኒስቴር ከትግራይ ከወጡ በኋላ በብልጽግና ሚዲያዎች ቀርቦ ትግራይን ነጻ ሀገር መሆን አለባት ብለው የሚከራከሩ ብዙዎች ሰዎች አሉ። እኔም ሞቅ ሲለኝ እንደዛ አልነበር ያሉት በማስታወስ የአሁኑ ንግግራቸው በሞቅታ የተናገሩት መሰረት የሌለው እንደሆነ ገልጸዋል። በየቀኑ ሰክሮ ለሚናገር እንዴት ክብደት መስጠት ይቻላል በማለት ጌታቸውን የዘለፉት አቶ የማነ በዚህ ሁኔታ ትላንት ኤርትራ የተፏቸውን መርዞች ምላሽ መስጠት ተገቢ ባይሆንም ኤርትራ የተፈጠረችው በሴራ ኃይሎች ኢትዮጵያን ለማዳከምና ለማጥፋት ነው በሚለው አሳፋሪ ንግግሩ ላይ ትኩረት እናድርግ በማለት ይቀጥላሉ። ይህ የተሳሳተ በእርግጥም ፍጹም የተሳሳተና ሆን ተብለው የፖቶምኪን ብልጽግና ፓርቲን ክፉ የአገር ውስጥ ችግር አጀንዳ ለማስቀየር የጦርነት ቅስቀሳ ለማሳመንና ለማራመድ የተነደፈ ነው በማለት አውግዘውታል። የትራምፕ አስተዳደር በህወሓት መሪዎች ላይ ያስተላለፈው የታለመ የቪዛ ማዕቀብ ውሳኔ በአሜሪካ የህዝብ ተወካዮች ምክር ቤት ኮንግረስ አባል ብራንድ ሼርማን ዘንድ ጠንከር ያለ ትችት ገጠመው። የኮንግረስ አባሉ ውሳኔው የሚያሳዝንና የሚቆጭ ተግባር ሲሉ ፈርጀውታል። የኮንግረስ አባሉ ብራድ ሼርማን በማህበራዊ ትስስር ገጻቸው ላይ ባወጡት ይፋዊ አቋም የዋሽንግተንን የቅርብ ጊዜ ማዕቀብ በግልጽ ተቃውመዋል። እንደሳቸው ገለጻ ይህ አይነቱ አንድ ወገን ማዕቀብ በሰሜን ኢትዮጵያ የተፈጠረውን ቀውስ ለመፍታትና ዘላቂ መረጋጋት ለማምጣት የሚደረገውን ጥረት አያግዝም። የኮንግረስ አባሉ በትራምፕ አስተዳደር የተወሰደው የቪዛ ገደብ ፍጹም ስህተት መሆኑን በመጥቀስ በኢትዮጵያ ውስጥ እውነተኛ ሰላም እንዲሰፍን ከተፈለገ መከተል የሚገባውን አማራጭ እንደሚከተለው አስፍረዋል። የደቡብ ካሊፎርኒያው ተወካይ የኮንግረስ አባል ብራድ ሼርማን በትራምፕ አስተዳደር በህዝባዊ ወያነ ሓርነት ትግራይ መሪዎች ላይ የተጣለው የቪዛ ገደብ አሳዛኝ መሆኑን ገልጸው
ገልጸው በእውነት ኢትዮጵያ ውስጥ ሰላም እንዲመጣ የሚሹ አካላት በሙሉ በግጭቱ ውስጥ ካሉ ሁሉም ወገኖች ጋር በጋራ መስራት ወደ እርቅና ሰላም መድረስ ይገባቸዋል ብለዋል። የኮንግረስ አባል መግለጫ በአሜሪካ የፖለቲካ ውስጥ በኢትዮጵያ በቀጠናው ዲፕሎማሲ የዝ ዙሪያ ግልጽ የሆነ አመለካከት ልዩነት መኖሩን ያሳያል። የትራምፕ አስተዳደር የውጭ ጉዳይ መስሪያ ቤት በህወሓት የደህንነት ኃይሎችና አመራሮች ላይ የቪዛ ማዕቀብ መጣሉን ተከትሎ እንደ ብራንድ ሼርማን ያሉ ዲሞክራቶች ውሳኔውን ሚዛናዊ የጎደለውና ሁሉም ወገኖች ወደ ውይይት ጠረጴዛ ለማምጣት የሚደረገውን ጥረት የሚያደናቅፍ ነው በሚል እየሞገቱ ይገኛሉ። ይህ የኮንግረስ አባሉ ትችት በትግራይ ክልል አዲስ ወታደራዊ ምልመላና የውስጥ የፖለቲካ ሽግሽግ መኖሩን ተከትሎ ከአዲስ አበባ ከዋሽንግተንና ከአፍሪካ ህብረት ወገኖች የተለያዩ ዲፕሎማሲያዊ ጫናዎች እየበረቱ በመጡበት ወቅት የወጣ ነው። ውሳኔውን የሚቃወሙ ወገኖች ማዕቀቡ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ለመተግበር የሚደረገው የሽምግልና ሂደት ሊጎዳው ይችላል የሚል ስጋት አላቸው። በሰሜን ኢትዮጵያ ዳግም እያገረሸ የመጣው የፖለቲካና የወታደራዊ ውጥረት ተከትሎ በኢትዮጵያ አሜሪካ ኤምባሲ የፕሪቶሪያው የሰላም ስምምነት በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት የሚመራው የውይይት ማዕቀፍ በአስቸኳይ እንዲቀበሉና ትብብር እንዲያደርጉ በጥብቅ አሳሰበም። ኤምባሲው አርብ ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ ዘላቂ ሰላምን ለማረጋገጥ የፖለቲካና የሲቪል ማህበረሰብ መሪዎች ከመሳሪያ ትግል ይልቅ በውይይት እንዲያተኩሩና ግጭትን ማቆም ስምምነቱን ሙሉ በሙሉ እንዲተገብሩ ጥሪ አቅርቧል። ይህ የአሜሪካ ኤምባሲ መግለጫ የተሰማው ዋሽንግተን በህወሓት አክራሪ አመራሮች ላይ የቪዛ ማዕቀብ መጣሏን ካስታወቀች ከአንድ ሳምንት በኋላ በመሆኑ በቀጠናው ላይ ያለው የዲፕሎማሲ ግፊት ከፍ አድርጎታል። የአሜሪካው የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባደረገው ውሳኔ በህወሓት ታጣቂዎች በፌዴራል መንግስት መካከል ያለው ፍጥጫ አዲስ የረሃብና የጦርነት ቀውስ እንዳይቀሰቀስ በሚል በቡድኑ አባላት ላይ የቪዛ ክልከላ መጣሉን ይታወሳል። ይሁን እንጂ ህወሓት የተጣለበትን የቪዛ ማዕቀብ ሚዛናዊ ያልሆነ ሲል በጽኑ አውግዞታል። ቡድኑ ባወጣው መግለጫ የአሜሪካ እርምጃ በትግራይ ያለው ነባራዊ እውነታ ያላገናዘበና ለአሁኑ ውጥረት ተጠያቂ መሆን ያለበት የፌዴራል መንግስት ተጠያቂ ያላደረገ በመሆኑ እንደሚያወግዘው አስታውቋል። በአሁኑ ወቅት በአዲስ አበባና በመቀሌ መካከል ያለው ግንኙነት በከፍተኛ ደረጃ እንዲሻከር ካደረጉት ዋና ዋና መዋቅራዊ ለውጦችና የጸጥታ ስጋቶች መካከል ጊዜያዊ አስተዳደሩ መፍረስ አንዱ ነው። ህወሓት በፕሪቶሪያው ስምምነት መሰረት ተቋቁሞ የነበረው የትግራይ ጊዜያዊ አስተዳደር በመፍረስ ከጦርነት በፊት በነበረው ምክር ቤት ተክቷል። አስገዳጅ ወታደራዊ አገልግሎት የትግራይ ክልል ምክር ቤት በቅርቡ ባወጣው አዲስ እና አወዛጋቢ አዋጅ መሰረት በክልሉ ሰፊ አስገዳጅ ወታደራዊ ምልመላዎች እየተካሄደ መሆኑን ተረጋግጧል። የእርስ በርስ ክስ ከፍተኛ የፌዴራል ባለስልጣናት አቶ ጌታቸው ረዳና አቶ ሬድዋን ሁሴን ህወሓት በጥቂት ቀናት ውስጥ ጦርነት ለመክፈት እያሴረ ነው ሲሉ የከሰሱ ሲሆን ህወሓት በበኩሉ የፌዴራል መንግስቱን በተመሳሳይ ይከሳል። በምስራቅ አፍሪካ የሰላም ጥረቶች እንዲያግዙ በአፍሪካ ህብረት የተሸሙና የፕሪቶሪያው ስምምነት ዋና አደራዳሪነት የመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ቀን ወደ መቀሌ አቅንተው ህወሓት መሪዎች ጋር መወያየታቸው ይታወሳል። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ሲሆን የህወሓት መሪዎች በአዲስ አበባ ጋር የተቋረጠው ግንኙነት ለመቀጠል በር የሚከፍት እንደነበር መግለጻቸው ይታወሳል። የአሜሪካው ኤምባሲ በበኩሉ በትግራይ ክልል ያለው ሰብአዊ ሁኔታ በቅርቡ እየተከታተለ መሆኑን ጠቅሶ የህወሓት ቡድን እርዳታ አቅርቦትን አጠናክሮ ለመቀጠል በክልሉ ዘላቂ መረጋጋት መኖሩን ወሳኝ መሆኑን አስታውቋል። በቀጣይም ኤምባሲው ከፍተኛ ባለስልጣናት ወደ መቀሌ በማቅናት ከክልሉ መሪዎችና ከሰብአዊ እርዳታ አስፈጻሚዎች ጋር በቀጥታ ለመወያየት ማቀዳቸውን መግለጫው ጠቁሟል። የዩናይትድ ኪንግደም መንግስት ህገወጥ ስደትን ለመግታትና በግብር ከፋዮች ወጪ በሆቴሎች የሚቀመጡ ስደተኞች ቁጥር ለመቀነስ ተቋማት በቀጥታ ስደተኞችን ስፖንሰር የሚያደርጉበት አዲስ የጥገኝነት አሰራር ይፋ አደረገም። የካናዳ የጥገኝነት ስርዓት መሰረት ያደረገው አዲስ አሰራር ዩኒቨርሲቲዎች፣ ማህበረሰብ ቡድኖችና የንግድ ተቋማትን ወደ ሀገሪቱ መግባት ለሚፈልጉ ስደተኞች ዋስትና ስፖንሰር እንዲሆኑ ይፈቅዳል። የሀገር ውስጥ ጉዳይ ሚኒስቴሯ ሻባና መሐሙድ አዲሱ የኢሚግሬሽን ረቂቅ ህግ ለታችኛው ምክር ቤት ለማቅረብ በዝግጅት ላይ ይገኛሉ። አዲሱ ስርዓት በጥብቅ የመንግስት ቁጥጥርና ፍተሻ የሚካሄድ ሲሆን መርሃ ግብሩ መጀመሪያ ላይ አነስተኛ ቁጥር ተጀምሮ ሂደት በሂደት እያደገ እንደሚሄድ ተገልጿል። የዩኬ ሀገር ውስጥ ጉዳይ ሚኒስቴር ሻባና መሐሙድ አዲስ ስርዓት የጥገኝነት አሰጣጡን ፍትሃዊ ቁጥጥር የሚደረግበት እንደሚያደርገው ገልጿል። ብሪታንያ ሁልጊዜም ከጦርነትና ከስደት ለሚሸሹ ሰዎች መጠጊያ ትሰጣለች። ነገር ግን ይህ ስርዓት የሚቆየው ህዝቡ ፍትሃዊ ቁጥጥር እንደሚደረግበትና አላግባብ ጥቅም
ለመግባቢያነት ክፍት እንዳልሆነ ካመነ ብቻ ነው። የመንግስት እቅድ በሌበር ፓርቲ ውስጥ ጭምር ተቃውሞ ሊገጥመው ይችላል ተብሎ የሚጠበቅ ሲሆን የወግ አጥባቂዎቹ ትይዩ የሀገር ውስጥ ጉዳይ ሚኒስቴር ክሪስ ፊሊፕስ እቅዱን በጽኑ ክሪስ ፊሊፕስ በሰጡት መግለጫ በትናንት ጀልባዎች ህገወጥ መንገድ የሚገቡት ስደተኞች ቁጥር 0 እስኪሆን ድረስ በሰብአዊ ስም ተጨማሪ ሰዎችን ማስገባት እንደማይገባ ተከራክረዋል። አዲሱ እርምጃ ህገወጥ ጀልባዎችን እንደማያስቆም የጠቀሱት ተቃዋሚዎቹ የሊበር ፓርቲ ድንበሮች ክፍት እንዲሆኑ ይፈልጋል ሲሉ ከሷል። በሆርሙዝ ውስጥ የሚንቀሳቀስ የአንድ ጭነት መርከብ ላይ ኢራን የድሮን ጥቃት መሰንዘሯን ተከትሎ የአሜሪካ ጦር ኃይል አርብ ዕለት በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ የአየር ጥቃት ፈጽሟል። ይህ ወታደራዊ እርምጃ ሁለቱም ሀገራት ባለፈው ሳምንት ላይ ደርሰውበት የነበረው የተኩስ አቁም ስምምነት የጣሰ ሲሆን በአሁኑ ወቅት ዋሽንግተንና ቴህራን ስምምነቱን በማፍረስ ረገድ እርስ በርስ በመወቃቀስ ላይ ይገኛሉ። የአሜሪካ ማዕከላዊ እዝ ባወጣ መግለጫ መሰረት የአሜሪካ ተዋጊ አውሮፕላኖች በኢራን ውስጥ የሚገኙ የሚሳኤልና የድሮን ማከማቻ ቦታዎች እንዲሁም የባህር ዳርቻ ላይ የተተከሉ የራዳር ጣቢያዎችን በቪዲዮ በተደገፈው ኦፕሬሽን መጥቷል። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ወታደራዊ ተልዕኮ በተሳካ ሁኔታ መጠናቀቁን አረጋግጧል። ኢራን በአሜሪካ ተዋጊ አውሮፕላኖች ላይ የተፈጸመውን ጥቃት ያመነች ሲሆን እርምጃው በደቡባዊ ኢራን በሚገኘው የስሪክ የወደብ መሸጋገሪያ አካባቢ ላይ ማረፉን ገልጻለች። የኢራን የባህር ኃይል በበኩሉ ለአሜሪካ ጥቃት አፋጣኝ ምላሽ የሰጠ መሆኑን ጠቅሶ በቀጠናው በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ የአጸፋ ጥቃት መሰንዘሩን አስታውቋል። ይሁን እንጂ ቴህራን ስለተመቱት የአሜሪካ ይዞታዎች የደረሰው የጉዳት ዝርዝር መረጃ ከመስጠት ተቆጥባለች። በሆርሙዝ ሰርጥ ውስጥ አዲስ ውጥረት ቢያገረሽም በሌላ በኩል ለ4 ወራት ያህል የቀጠለውን የመካከለኛው ምስራቅ ግጭት ለማቆም ተስፋን የሚሰጡ ዲፕሎማሲያዊ ምልክቶች ታይቷል። እስራኤልና ሊባኖስ በእስራኤል ጦርና ኢራን በሚደገፈው የሂዝቡላህ ታጣቂ ቡድን መካከል ያለውን ውጊያ በዘላቂነት ለማቆም የሚያስችል ስምምነት ተፈራርመዋል። ምንም እንኳን እስራኤልና ሊባኖስ ስምምነቱ እንደመጀመሪያ በጎ እርምጃ አድርገው ቢገልጹትም የሂዝቡላህ ትጥቅ መፍታትና የእስራኤል ጦር አወጣጥ እንዴት ተግባራዊ እንደሚደረግ እስካሁን ድረስ ግልጽ የሆነ መመሪያ አልተቀመጠም። የሂዝቡላህ ለመተባበርና የኢራን አሜሪካ ቀጥተኛ የጦርነት ፍጥጫ በቀጠናው ላይ አዲስ የስጋት ደመና ማጥላላቱን የሮይተርስ ዘገባ ያመለክታል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁን ማንኛውንም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎች እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።